በዚያራ ተገናኘን በጣም ደስ ብሎኝ ነው የመጣሁት ደስ ብሎኛል ይዘሽኝ ስለመጣሽ እናት አመሰግናለሁ አንቺ እኔም አመሰግናለሁ ምን እንደው ታውቃለህ በጣም ደስ የሚለው ነገር የመጣንበት ሁኔታ ሰሞኑን ሀገራችን ችግኝ ተተከለ አይደል ወደ 805 ሚሊዮን እኔ እናንተም እዛው እሁድ ቤታችን ላይ አሻራችንን ጃካራንዳ ለጥላሚው ዛፍ ተክለን ተከል አድርገናል አሁን ደግሞ ወደ አንድ እንግዳ ይሄድን ነው ሀገራችንን ያስጠራ ሰው ነው በጣም ሀገሩን ያስጠራ እንደገና ደግሞ ከዲግሪ ጀምሮ እስከ ፒኤችዲ ድረስ የዶክተሬቱን ዲግሪ እስኪይዝ ድረስ በቃ ትምህርትን እየሰቃቀለ የትምህርት ቤቱ በመምህሮቹ በጣም አስገራሚ የሚባል ሰው ነውና የደንና የስነ ምህዳር ባለሙያ ነው በዚህ ሙያው ሀገሩ ላይ በጣም ትልቅ ስራ እየሰራ ነው ያለው ስለዚህ ደርሰናል አይደል እናቴ ደርሰን ሰላም ዶክተር እንዴት መጣችሁ እንዴት ናችሁ ሰላም እንኳን ደህና መጣችሁ ለፈዳችሁ እግዚአብሔር ይመስገን ሰላም ነው ደህና ይመስገን እንዴት አለ ሰላም ነው እንዴት ነው ሰላም ነው አለን እግዚአብሔር ይመስገን ቤተሰብ ስራ ሁሉም ነገር ሰላም ነው ደስ ብሎናል እናንተ ስለመጣችሁ በጣም ደስ ብሎኛል እንግዲህ ያው ዶክተር ከልጅነት ጀምሮ ከደን ጋር ነው እድገትህና ትምህርትህም ቢሆን እስከ ፒኤችዲ ድረስ በዚህ በደን ስነ ምህዳር ጥናቶችህ እነዛን ይመለከታሉ እንደው በዶክተር እይታ ደን እንዴት ነው የሚገለጸው ልክ ነው ስወለድም ጀምሮ ሳምሃው ቆላ ውስጥ የነበረ ጫካማ ቦታ ላይ አዲስ የቀና ቦታ ላይ የተወለድኩት ደን ምንድነው ለሚለው ደን ለኔ በቃ ተስፋ ጋሻ የዋስትና ይመስለኛል ለህይወት ለሰው በተለይ ሪሊ ደን ዝናባችንም ነው ደን ግድባችንም ውሃ እንዲሞላ በደል እንዳይሞላ የሚያደርግ የቱሪስት መዳረሻ አድርጎ ገንዘብ ገቢ የሚያስገኝልን የሚያማምሩ ጣውላዎችን ደግሞ እዚህ ጋር የምታዩዋቸው ፈርኒቸር የቤት ውስጥ ግንባታዎች የሌሎችም የመገናኛ አውታሮች ባቡሩ የምኑ መሰረት ነው በጣም መልከኛ ነው የኢትዮጵያ ዝናብ በተለይ 50% ያህል ከደን ጋር የተገናኘ ነው ጋሻችን ነው ካለ እኛም አለን ህልውናችን ነው ብዙ ጊዜ ግን እንደዛ ዛፍ ህይወት ነው እየተባልን አድገን ከትምህርት ቤትም ከልጅነታችንም ጀምሮ ደን መመንጠር ዛፍ መቁረጥ ላይ አንደኞች ግንባር ቀደም ነበርን አሁን ላይ ቀርቷል ያ ነገር በደንብ እየቀረ ነው በደንብ ግንዛቤውም እየተንገረን ያለውና የአላግባብ ዛፍ ሲቆረጥ ደን ሲመነጠር ወይም የተራቆጠ መሬት ስታይ ምንድነው የሚሰማው እንደ ባለሙያ የኛ ሁለት ነው ደብል ነው ሚሽናችን በነገራችን ሁለት እንደ ፎረስተር አንደኛው አካባቢ ጥበቃ ነው ቅድም እንዳልከው ደን እንዳይጨፈጭ እንዳይጎዳ መከላከል ከሳትም ከተባይም ከሰው ከንሳትም ተጽዕኖ መከላከል አለበት ሁለተኛ ደግሞ የሰው ልጅ በየሀገራችን ለምሳሌ አሁን የኢትዮጵያ 180 ሚሊዮን ሜትር ኩብ ይባላል በቶን ወደ 100 ምናልባት ሊሆን ይችላል 100 ሚሊዮን ቶን እንጨት እናነዳለን ለኢንዱስትሪ ታውቁት ሆነ ቦርዶች ምኖችና ፕላይውድ ቺፕውድ ኦር ምንድነው ኤምዲኤፍ ምናምን የሚባሉ ነገሮች እናመርታለን ለሱ ሁሉ እኛ ኃላፊነት አለብን ኢትዮጵያዊ 130 ሚሊዮን ይሄ እንጨት ለማገዶም ይሁን ለፋንኛው ፍላጎቱ ማሟላት ደግሞ ኃላፊነት አለበት በነገራችን ስለዚህ ደን በሁለት እንከፍለዋለን ማለት ለምቶ የሚቆረጥና ለጣውላ ለምን የሚውል እንደገና ደግሞ በተፈጥሮ ያለው ደግሞ ተጠብቆ እንዲቆይና የሚፈልገውን ስርዓተ ምህዳር አገልግሎት እንዲሰጥ ይደረጋል በሁለት ነው እኛ ከፍለን የምናየው ማለት ነው የሚቆረጥም አለ ባህር ዛፍ ይቆረጣል አሁን አላግባብ ምንጣሪው ነው ትክክል ያለው ያላግባብ ምንጣሪው በተለይ የተፈጥሮ ደን ከቆላ ጀምሮ እነዚህ የግራሩን የአባሎን የላይ ደግሞ የደጋውን ትልልቆቹን የቀረሮውን የዝግባውን የጽዱን ያበሻ ጽዱን ደን መጠበቅ ነው ያለብን ወይራስ ባህር ዛፍም ይሁን የፈረንጅ ጽድ ይሁን ፓይን ይሁን እነዚህ ደግሞ እያለማ ለኢንዱስትሪው ግብአት እንዲሆኑ እንጨት ፍላጎታችን እንደዚህ ለወንበር ለምን የሚያስፈልገውን ደግሞ ማሟላት ሁለተኛ ግባችንና ሁለተኛ ተልኳችን ነው ከዚሁ ጋር ተያይዞ የዚህ ይሄ ካርበን ክሬዲት የሚባለው ነገር አለ እሱ ምን ማለት ነው እስቲ ወደምናቀው ነገር እንጣ ጤፍ እንትሸምታላችሁ አይደል በየጊዜው ይሸበታልና አሁን ጤፍ እንገዛለን ሻጭ አለ አርሶ አደሩ ገዢ አለ እንዲሁም እኛ አሁን ምድር ላይ ካርበን ዳይኦክሳይድ የሚባል አየር አለና በጣም በከፍተኛ ሁኔታ ስልጣኔያችን የሚጠቀመው ድንጋይ ከሰልና ነዳጅ ነው ለመኪናው ለኢንዱስትሪው ለትራንስፖርት ለሁሉ ቢሊየን
ቶኖች ካርቦን ዳይኦክሳይድ ይለቃሉ ወደ ከባቢ አየር በየአመቱ ኔት ቀሪ ያለ ከባቢ አየር ውስጥ ካርበን ውደቱ ቤዚካሊ ያልኳችሁ ነዳጅና ድንጋይ ከሰል ውስጥ አለ፣ ደኖች ውስጥ አለ፣ እንጨቶች ውስጥ አለ። ግማሽ እንጨት አካል ካደረገው ካርበን ነው ግማሹ 50%። ውሃ ውስጥ አለ፣ ውቅያኖሶች ውስጥ፣ አፈር ውስጥ አለ፣ ቬጂቴሽን ውስጥ አለ። ሶ አሁን ያለንን ደን እንበል ያለፈው አመት በጣም ከፍተኛ ደን ጭፍጨፋ ነበር። ዘንድሮ በግማሽ ቀነስ ነው እንበል። የቀነስ ነው ክሬዲት ይሆናል። አንድ ክሬዲት ማለት በነገራችን አንድ ቶን ኦፍ ካርበን በሉት፣ አንድ ኩንታል ጤፍ እንደምትሉት አንድ ክሬዲት ማለት አንድ ቶን ኦፍ ካርበን በሉት። ያ ይለካል፣ መለኪያ ያለው። ከለካም በኋላ ወደ ገበያው ሪፖርት እናደርጋለን። ይሄን አላለን መታችሁ ከፈለጋችሁ አረጋግጡ። ቬሪፊኬሽን ይባላል። ኤምአርቪ ሜዠርመንት ሪፖርቲንግ ቬሪፊኬሽን ኑና ከፈለጋችሁ አረጋግጡ። ማረጋጋጭ መጣና ካረጋገጠ በኋላ አሁን ከኢትዮጵያ ውስጥ ግማሽ ያህል ደን ጭፍጨፋ ስለቀነስን እንበል በሄክታር ይሄን ያህል ነው 50,000 ሄክታር ቀንሰናል። አምና 100 ነበር፣ ዘንድሮ 50 ነው። 50,000 የቀነስነውን ክፈሉን ማለት እንችላለን ማለት ነው። ያን ክሬዲት ይሄ እንግዲህ 50,000 ሄክታር እያንዳንዱ ሄክታር እንደው እንበል 200 ቶን ካርበን ቢሰጠን አስቡት። ኦልሞስት 1 ሚሊዮን ቶን 1 ሚሊዮን ኩንታል ጤፍ አለን ማለት ነው። ለገበያ የሚቀርብ አየር ነው። ከኛ ሀገር ላይ የቆረጥነው ቅጠል የለም። እንዲያውም ደናችን አትርፈንበታል። ነገር ግን ለክላይሜቱ ትልቅ ስራ ስለሰራን በገዢ ወይም ደግሞ ኢንሴንቲቫይዝ በሚያደርግ መንግስት ገንዘብ ፍሎ ያደርጋል፣ ዶላር ያመጣልና ማለት ነው። ኢትዮጵያ ከካርበን ክሬዲት ገንዘብ ታገኛለች፣ ገቢ ታገኛለች ማለት ነው። ምን አይነት ሀገራት ናቸው የሚገዙት? እነማን ናቸው? ወል በአብዛኛው ያደጉ ሀገሮች። ምክንያቱም ፖሊዩተርስ ያው ችግሩ መንስኤ እነሱ ናቸው ታውቃላችሁ። እኛ የመከራው እንዲያው ጫናኛ ላይ ይበዛም ያው ኢንዱስትሪያል ሪቮሉሽን ከጀመረ ጀምሮ ድንጋይ ከሰል ይጠቀማሉ ለኢንዱስትሪ። ነዳጅ በሁሉም ኤሪያ ኦፍ ላይፋቸው አለ ለዘመናት ማለት ለ200 ዓመታት ያህል እነሱ ናቸው ከባቢ አየሩን እንዲሞቅ ይሄ ችግር እንዲፈጠር ቀዳሚ ሚና የነበራቸው ታሪካዊ ሚና የነበራቸው ሰው እነሱ ናቸው። አብዛኛው ካምፓኒዎቻቸውን ያው እነሱ ይቆጣጠራሉ። በቃ ይሄን ካላደረግ ምናምን ሲባል ግዢ ይሄዳ ኦፍሴት እዛ ብለቀውም ከባቢ አየር አንድ አይደል የጋራችን እዛ ቢለቀውም ኢትዮጵያ ደግሞ ከወሰደችለት ለምሳሌ አሁን በአረንጓዴ አሻራ እንደዚህ ሊሰራ ይችላል። በአረንጓዴ አሻራ በተከልኳቸው ዛፎች እያንዳንዱ አንድ ዛፍ ከችግኝ ወደ ዛፍ ሲያድግ መቼም ከትንሽ ኪሎ ግራም ወደ ብዙ ቶን ያድጋል አይደል? በዛው ውስጥ ካርበን ግማሹ ነው። ውሃውን አውጥተን ደረቁ ግማሽ ካርበን ነው። እያንዳንዷ ቶን ሴሪያል ነምበር ተሰጥቷት ሬጂስትሪ የባንክ አካውንት ውስጥ ትቀመጣለች ማለት ነው። ገበያ ይፈለጋ ገበያው የመጣው የካምፓኒ ሊሆን ይችላል። የለቀቀውን አጽዳሚ ስለሚባል ስለሚገደድ የነዳጅ ካምፓኒ ብዙ ጊዜ ይገዙናል። እነሱ እንዲገዙ ይደረጋል። ስለዚህ ባጭሩ የሻጭና የገዢ የመሸጥና የመግዛት ሂደት ነው ካርበን ማዕከል አድርገን ማለት ነው። ያ ካርበን ደግሞ ክሬዲት የሚሆነው አንድ ቶን ነው። እንደ አንድ ክሬዲት ሰርቲፊኬት የሚያገኘው ከምን አይነት አክቲቪቲ ነው የሚገኘው ብትሉ ደንን ጭፍጨፋን በመቀነስ ደን አዲስ ደን ፈጥረን በማሳደግ ለምሳሌ በሌላው ኢነርጂ የነዳጅ መኪና ከመጠቀም ወደ ኤሌክትሪክ መኪና እሱ ሁሉ ካልኩሌሽን አለው። በሌላም ዘርፍ ደግሞ ከሄዳችሁ ኢንዱስትሪ ለምሳሌ ከፍተኛ ሲሚንቶ ሲያመርት ከፍተኛ ድንጋይ ከሰል ይጠቀማል። ከድንጋይ ከሰል ይልቅ ትንሽ ወደ ታች ካርበን ኮንተንት ወደሆነ ላይክ ነዳጅ ቢጠቀም እነዚህ ሁሉ ካልኩሌት ተደርገው ዋን ቶን ኦፍ ካርበን ከካርበን ዋናው ጉዳያችን እዚህ አየር ውስጥ ከባቢ አየር ውስጥ ያለው ካርበን ምን ያህል ነው ሪሊ ኢምፓክት ያደርግ ነው በምን ያህል ቀንሰለት ጫናውን የሚለውን በደንብ ተለክቶ ይሸጣል ማለት ነው። ጥሩ ነገሮችን እየነገርከን ነው። መቼም በእውነት በጣም የሚገርም ነው። ያው ኢትዮጵያ ሀገራችን በተለይ አሁን በጣም ብዙ ችግኞችን እየተከለች ትገኛለች እና እንደ ባለሙያ ምን ለውጦች ይመጣል ብለህ ታስባለህ? ኢትዮጵያ ውስጥ በአሁኑ ሰዓት ወደ 26-27 ሚሊዮን ሄክታር ደን አለን። ከቆላ ጀምሮ ከሶማሌው ግራር ጀምሮ አፋሩ ግራር ጀምሮ እስከ ኢሉባቡሩ ትልልቅ ዛፎች ድረስ እስከ ከፋው ትልልቅ ዛፎች የደጋ ደኖች ድረስ 27 ሚሊዮን አካባቢ ደን አለን። ኦልሞስት የኢትዮጵያ 23% በቃ 1/4 ያህል በደን የተሸፈነ ነው። ስለዚህ የኢትዮጵያ መሬት እዚህ ጋር ብታስቀምጠው 1/4 ደን ነው። 3/4 በረሃና እርሻ ምናምን የተጋለጠ ነው ማለት ነው። ተራራማ ሀገር መያዝ ቀልድ አይደለም። ጉልበት አእምሮ ይጠይቃል ማኔጅ ለማድረግ። ማኔጅ ካረግ ነው ደግሞ ውሃ ብቻ ሸጠን ማደር የምንችል ሰዎች ነን። የውሃ ማማ ነን። አፍሪካ ውስጥ እንደዚህ አይነት በተራራ የታደለ አካባቢ የለም። ደኑ ስናመጣው በደን መሸፈን አለበት። ይሄ ድሮ እንደተባለው ደን መመንጠር ነበር ባህላችን። አሁን ወደ ምን እየሄድን ነው? ወደ ማልማት
ይሄ ራሱ ትልቅ ትራንስፎርሜሽን ነው ለኔ፣ ትልቅ ለውጥ ነው። ይሄ አቲቲዩድ በማን ተይዟል ብትሉ በሁሉ ማህበረሰብ ተይዟል። ከህፃን እስከ አዛውንት፣ ከሴት ወንድ፣ ምን የተማረ ያልተማረ ሳትሉ ሁሉም በዚህ ተስማምቷል። ይሄን መንገድ ይሄን ራይት ዳይሬክሽን መያዙ ትልቅ ለውጥ ነው በእውነት አሁን ባለው እንቅስቃሴ ማለት ነው። ውጤት ያው ደን ሳይንስ ነው፣ ኢንጂነሪንግ ነው፣ ብዙ ቴክኒካል ነገሮች አሉት። ግብአትም ይፈልጋል፣ የካፒታል የሆነ እውቀት ምን በደንብ ይፈልጋል። ተቋማዊ ጥንካሬም ይዞ የሚሰራ ስራ ነው። ሶ አሁን እኔ የሚታየኝ ማለት ነው ይሄ በቢሊየን የሚተከል ዛፍ የተወሰነው እንኳን ቢጸድቅ የኢትዮጵያ ላንድስኬፕ በጣም ኢምፓክት ያደርጋል። በውሃው፣ በአየሩ፣ በቅድም አልኳቸው በአፈር መሸርሸሩ፣ በብዝሃ ህይወት ብዙ ነገር ኢምፓክት ይኖረዋል። በጣም አሪፍ ነው። ዶክተር እዚህ ኃላፊነት እዚህ ስራ ላይ ከመምጣት በፊት በደን ምርምር አስተምረሃል ረጅም ጊዜ። ከዛም በፊት ደግሞ በአለማ ዩኒቨርሲቲ የማዕረግ ተመራቂ የሆነ እዛው አስተምረሃል እና እስቲ ትንሽ ወጣ ብለን ደግሞ ስለ መምህርነት ጊዜ እናውራ እስቲ። እንዴት ነው ነበር ጊዜው? እንግዲህ ከገጠር መንደር ተወልጄ ይፋትና ጥሙጋ አካባቢ ቀወት ወረዳ ነው የተወለድኩት። ገጠር ውስጥ ነው ያደግኩት። በሆነ አጋጣሚ ነው ትምህርት ቤት የገባው። መሰረተ ትምህርት ተጀምሮ ነው። መሰረተ ትምህርት ባይለው ባይዘው ተብቶ ሳይገኝ ማዋል በደርግ ጊዜ ከተሰሩ ትልቅ ስራዎች የምለው እና እኔም በህይወት ኢምፓክትድ የሆንኩበት መሰረተ ትምህርት ነው። መሰረተ ትምህርት ላይ እንዳልኳችሁ አስቸጋሪ ልጅ ነበርኩ። በልጅነት ተብቶ የተባልኩት በነገራችን ላይ አስቸጋሪና ኃይለኛ ስለሆንኩ እዛ አካባቢ ደግሞ አፕሪሺየት ይደረጋል እንደ ባህሪ። ያ መሰረተ ትምህርት ላይ እኔ በጣም ፈጣን ሆንኩ። እናቶችና እኛ አብረን ነበር የምንማረው። ከዛ የኔን ፈተና ጨርሼ ከሆነ ቴስት ሰጡን የእናቶችን ምናምን አንተ ለሌላ ሰው አይሰራም ምናምን ሲሉ እናቶች ደግሞ ሲጠይቁ እንዴት ነው አንተ ባህሉ ከባድ ነው እና ጠይቃ እምቢ አትልም እሰራለሁ። ሶ ይሄን ነገር ሲያስተማሪ ይሄ ኢነርጂ ካለው አባቴ ሞገስ ይባላል፣ ሻምበል ሞገስ፣ ይሄ ልጅ ትምህርት ቤት እንውሰደው፣ በዚህ ብቻ ይሄ ኢነርጂ እዚህ ጋር እንትን አይበቃውም፣ ስለዚህ አርሶ አደር እንዳታረገው ብሎ መከረ። በኋላ አስተማሪያችን ሆኗል። ታችኛው ክፍል ላይ ማለት ነው ገባው ማለት ነው። በዚህ የተነሳ እዛ አካባቢ ጨረስኩኝ። ሸዋሮቢትም ዙጢ የምትባል መጀመሪያ ጀመር ሸዋሮቢት፣ ደብረሲና እያልኩ አለማያ ነው የሄድኩት። አለማያ ሲሄድ እኔ አለማያ ሲሄድ ባህር ዳር እና ቀይ ባህር የሚባሉ አንድ ይመስሉኝ ነበር። ምንም አውቀው ነገር የብሬን ነው ብላችሁ ምንም መረጃ የለበት የጨለማ ዘመን ነው ታውቃላችሁ። አንዴ አለማያ ደግሞ ሲባል ወዴት ይሆን አላውቀውም። እና ሳባው በዘመድ ኮኔክሽን አዲስ አበባ መጥቼ የመጀመሪያ ጊዜ 83 እዛ ሄድኩኝ፣ ተማርኩ። አይ ቲንክ ትምህርት በጣም ሃይ ስኩል እኛ ምንም የምናነበው ነገር አልነበረም። እዛ ሲሄድ መጽሐፍ ብዙ አለ፣ ብዙ ኢንተራክሽን አለ፣ ያወቁ ልጆች የከተማ ልጆች አሉ። ያንን ሳይ በጣም ትምህርት እየወደድኩ የበለጠ ማለት ነው። በጣም አዲስ ህይወት ነው። ቁጭ ነው የምትለው አለማያ ደግሞ ደስ የሚለው ጫካ ውስጥ ነው፣ ሩቅ ነው፣ ለጥናት ብቻ ነው የሚመቸው እና ምንም የሚያሳስብ ሌላ ነገር የለም። ቁጭ እያልን እናጠናለን። ብዙም ማነብ ሰውም ባልሆን ግን ትንሽ ካነበብኩ ይዛለሁ ደስ የሚለው። ከዛ እንደዚህ እያልኩ ጨረስኩ። ፋክልቲ ኦፍ ፎረስትሪ ላይ እንዳልከው ማዕረግ ነው የተመረቅኩት። የወርቅ ሜዳሊያ ወስጃለሁ። አንደኛ ስለወጣሁ ከፋክልቲው እዛው አስቀሩኝ። ማስተማር ጀመርኩ። ወደ ማስተርስ 3 ቦታ አግኝቼ ሆላንድ ዱብሊን ይባል ዩኒቨርሲቲ አንድ ያመልክቼ ማለት ነው ጥሩ ውጤት ስለነበረ፣ ኔዘርላንድ ቫገኒንገን፣ ስዊድን ደግሞ በጥምር ፕሮግራም ነበር የሀገር ውስጥና የስዊድን 3ቱም ጋር አገኘሁ። ከዛ አሁንም መረጃ የለኝም በአንድ ጊዜ። ከዛ ሆላንድ ይሻላል አሉኝ። እዛ ሄድኩ። ጥሩ ጊዜ ያሳለፍኩ በእውነት ሆላንድ ተምሬ እዛ በ88 ሄድኩ። 90 ላይ ጨረስኩ። እዛ ደግሞ በጣም ደስ የሚለኝ ነገር የገጠመኝ ፈተና አለው የአካዳሚክ ደህና ውጤት ነበረኝ። እንደገና ደግሞ ቲሲስ አለ ጽሁፍ፣ እሱንም ደህና አገኘሁ መሰለኝ። እኔ ድንገት ሳላስበው የፕሮግራም አስተባባሪው የኛ ፕሮግራም ኤጁኬሽን ፎረስት ኢኮሎጂ ኤንድ ትሮፒካል ፎረስትሪ ይባላል። ፎረስት ኢኮሎጂ ኤንድ ማኔጅመንት የሚባል ትልቅ ትምህርት ዲፓርትመንት አለ። እዛ ውስጥ ያለ ቲሲስን አምጣና አወዳድር አለኝ። እንዴ 96 ሰዎች አሉ፣ ስንት ፈረንጅ፣ ስንት ቻይና፣ ስንት ሰው ባለበት የኔ ቲሲስ ምንድነው? ግድ የለም ጥሩ ነው አይቼዋለሁ አስገባ አለኝ። ከዛ እሺ ምናምን አልኩና ያው እንትን የሚሉትን ነገር አድርጌ አተሜ ቦንድ አድርጌ ሰጠሁትና ባይንድ አድርጌ ሰጠሁት። ከዛ 11 ላይ ደርሰሃል አለኝ። ወደ 20 ምናምን አመልክቷል።
11 ልጆች 11 ውስጥ አለ ብለውኛል አለ። ኦኬ ፋይን 11 ገና ነው እያል 4 ቀን ቆይቶ ፕሮፌሰሮች የኔን ያዩት እንትን የሆነ ስታቲስቲክስ ደስ ይለኛል። ባይዘው ስታቲስቲክስ ባዮሜትሪ ምናምን እሱ ላይ አዲስ ነገር ፈጥሯል። ሁለተኛ ነገር ያጠናሁት ባህር ዛፍ ሀገር በቀል ዛፎች ችግኞች ሲያድጉ ከስሩ ይጎዳቸዋል ወይስ ይጠቅማቸዋል? የፈረንጅ ጽድስ ምናምን የሚል ነው እና ከውጭ የመጡ ዝርያዎች የሀገር በቀሉን እንዴት ነው የሚይዙት የሚል ነው እና ሳይ አዎንታዊ ነበር የኔ ጥናት የሚያሳየው። ዲዛይኑም ጥሩ አዲስ ጥሩ ነው እና ይህን አይተው አንደኛ ወጡት። ፋይናል ኮሚትመንት አለኝ። ሰው እንዲያውቅ ፈልጋለሁ በእውነት የእውቀት ጥማት ስለነበረብኝ እኔም በልጅነት ያ ነገር እንዲመጣ በጣም ፈልግ ነበር። ሰው ለማስተማር በጣም ዘጋጃለሁ። የኔ ማስተማር ትንምለው በተለይ ሪሊ ውጭ ሀገር ሄጄ ከመጣሁ በኋላ ነው በደንብ ማስተርስ ከያዝኩ በኋላ ማስተማር የጀመርኩት ወንዶ ገነት ኮሌጅ ካለማያ ሄጄ። ያን ጊዜ በቃ ሰው የሚማረው ነገር ከሚያውቀው ነገር ጋር መገናኘት አለበት ከሪያሊቲ ጋር ብዬ ማመን ሰው ነኝ እና በጣም በዚህ ሲስተሜ እታወቃለሁ። ዝም ብሎ ይሄ የሚሸመደን ነገር መንገር አልወድም። ያንን በጣም ተማሪዎች ይወዱት ነበርና ያወጣናቸው ተማሪዎችም ሪሊ ጥሩ ስራ እየሰሩ ነው። በወረዳውም በየአውራጃውም ነው ጥሩ ስራ እየሰሩ ነው። ምንድነው እኔ አነባለሁ ፕራክቲካሊ ከኛ ጋር ኮንቴክስት ያውና በምን መልኩ መሰጠት አለበት የሚለውን አስባለሁ አደርጋለሁ። ከሚገርመኝ ሳስተምር አንድ ጊዜ መቼም ማስረጃ ማስቀመጥ አለብንና የሰመር ተማሪዎች እያስተማርኩ ሐምሌ እና ነሐሴ የሚማሩ ልጆች አሉ። ትልልቅ ጎልማሶች ናቸው። እያስተማርኩ እያለሁ አሁን ድረስ ያነሳሉ ሳገኛቸው ባይዘው እያስተማርኩ እያለሁ ክረምት ላይ ነው። ጠዋት ገብተን እስከ 6 ሰዓት አስተማርኩና በብሎክ ኮርስ ነው። ከሰዓት በኋላ 8 ሰዓት ብንገናኝ ደስ ይለኛል። ግን አሁን ሳየው ቆዳዬም ይነግረኝ እና ስካዩንም ሳየው ፀሐይ ነው፣ ኃይለኛ ፀሐይ ነበር ያን ጊዜ። ገና ፀሐይ ነው፣ ደመና ብዙ የለም። በረዶ ሊጥል ይችላል ከሰዓት በኋላና ይሄ ካልሆነ እንገናኝ ብያቸው ተለያየ ማለት ሲታይ 7 ተኩል ላይ ኃይለኛ በረዶ ጣለ ማለት 6 ሰዓት ለ1 ሰዓት ተኩል ፕሬዲክት አድርጌያለሁ ማለት ነው የሚሆነው። ኮንቬክሽናል ሬን ይባላል። ኮንቬክሽን እንደሚነሳ ቃለሁ ምንድነው? መሬት ላይ ያለውን አየር አሙቆት ቀሎ ወደ ሰማይ እንደሚወጣና ከፍተኛ ሄይት ላይ አዝልቆት ይሄ ኩሙሎ ኒምበስ የሚባል ትልቅ ደመና ከፍተኛ ሙቀት ያለው ጥቁር ደመና እንደሚፈጠር ሁኔታዎች ያሳዩ ነበርና ያ ደግሞ ከፍተኛ ሄይት ላይ ስለሆነ በረዶ ነው የሚዘንበው። ኦብቪየስሊ ከውሃ ጋር ቀላቅሎ ሊሆን ይችላል ወይ ብቻውን በረዶ ሊወርድ ይችላል። ያንን ነው እኔ ፕሬዲክት ያደረኩት። ክላይማቶሎጂ ነው የማስተምራቸው ነው። እዛ አልተገናኘንም። ጠዋት መጡ ማለት ነው። ጠዋት ሲመጡ በብዛት በቃ ዙሪያ ይከበውኝ ገና ከውጭ ምንድነው የሆነው ነገር አለ። ዲስ እኔ እኮ ይሄ ኮርስ በርግጥ ወደፊት ነው የምንደርስበት አሳያቸዋለሁ። 3 አይነት ሜጀር ዝናቦች አሉ ምናምን የሚለውን ገና ወደፊት ነው የማስተምረው ማለት ነው። ከዛ ልጆቹ ሲሪየስሊ መከታተል ጀመሩ የምናገረውን ነገር። ምክንያቱም እውነታው ጋር ኤክስፒሪየንሳቸው ጋር አገናኘሁባቸው ማለት ነው ትምህርቱ። ይሄ ነገር ባይዘው ሌላም ጊዜ ተከስቶ ዝናብ ይዘንባል በረዶ ነው ብዬው አለቃዬን ዝም ብለው ተዋት ጠንቋይ ነህ እንደምን አስደይ ጥንቆላ ሳይሆን ሳይንስ ነው። ሳይንስ እኮ 3 ዓላማዎች ናቸው ያሉት። አንዱ ያልታወቀ ነገር መርምሮ ማወቅ ነው። ሁለተኛው ባለው እውቀት ላይ ተመስርተ ምን ይሆናል ብሎ መተንበይ ነው። በመተንበይ ወደፊት ሰው እንዳይጎዳ ወይ እጽዋት ዋቴቨር እንዳይጎዳ ማስጠንቀቂያ ይሰጣል። አሁን በዌዘርም ቢሆን በድርቅ በእውቀት ላይ ተመስርተ መተንበይ ጥንቆላ አይደለም። ሶስተኛው ቴክኖሎጂ ማሻሻል ነው። ከነዚህ ውጭ አይደለም ሳይንስ። ለምን አላለኝም ግን ሲዘንብ ካየ በኋላ እና መጣና እንዴት አወቃለኝ አሁን ወይ አለኝ። እንግዲህ እንዲህ አይነት አስተማሪ ነበሩ ለማለት ነው። እንግዲህ ዶክተር ያው ከልጅነት ጀምሮ አንደኛ እየወጣ በጣም እጅግ በጣም ጎበዝ ተማሪ ነው የነበርከው። ከዛ ወደ ውጭ ሀገር ከሄድክ በኋላ ጭራሹኑ ሀገርህን ወከልክና እንዴ እነኚህ እኮ ከነ ኢትዮጵቱ ሀገር የመጡ ናቸው የኢትዮጵቱ ሀገር ሰዎች ናቸው እስከመባል በስማ ሀገር እስከመወከል ድረስ ደርሳ ነበርና እስቲ ደግሞ ወደ ኔዘርላንድ እንሂድና እዛ ስለነበረው ሁኔታ ጫው። ኔዘርላንድ በጣም የሚገርም ሀገር ነው። በመጀመሪያ ኦልሞስት ግማሽ ያህሉ ሀገር ከባህር ጠለል በታች ነውና ገንብተው ነው በእንትን ዳይክ ይባላል። ከመሬት ከውሃው ላይ ሆኖ እነሱ ታች ነው የሚኖሩት። ሰው እንደውም ምን ይላሉ? እግዚአብሔር መሬትን ፈጠረ እኛ ሆላንድን ፈጠርን ይላሉ። ምንድነው በእንግሊዝኛ ቢሆን God created land but Dutch created Holland ይላሉ። እነሱ ናቸው ኦልሞስት መሬቱን የፈጠሩትና በጣም የሚገርም ሀገር ነው። በጣም በአግሪካልቸር
እጅግ በጣም አድቫንስ ያደረገ ሀገር ነው። እዛ ገባን እንማራ። በጣም ከባድ ነው ትምህርታቸው። በነገራችን ላይ ያ ዩኒቨርሲቲ ባገኒንግ ዩኒቨርሲቲ በጣም ሪኖውንድ ነው ወርልድ በአግሪካልቸር በጣም የታወቀ ነው። እዛ ውስጥ ገብተን ተማርን። አይ ቲንክ በጣም ጠንካራ ልጆች አሉ። ፈተናውን በጣም ነበረኝ 10 9 ነው የማመጣው ከ10 ነው እዛ ሀገር በጣም ነው የማመጣው። ያው A+A ማለት ነው። አንድም ቢ የለኝም። እዚህኛው ጋርም ቲሲሱም እንደዛው ነው ኤ ነው A+ ነው የተሰጠኝ። ሲወዳደርም ፕሮፌሰሮች 5 ፕሮፌሰሮች የመረጡት የኔን ነው። ከዛ በቃ ይህ ኢትዮጵያ መባል ጀመረ። ያልሰከረ ያልተደሰተ ኢትዮጵያዊ የለም። የነበሩ በሰዓቱ 10 የሚሆኑ 8 አካባቢ ባበሾች ነበሩ። የሆዱትን አሁን ሳስታውሰው በጣም ይገርመኛል በደስታ። ምክንያቱም ያን አዋርድ ቫንደር ፕላስ አዋርድ ይባላል። የዩኒቨርሲቲው በቃ ፕሬስቲጂየስ የተባለው ሽልማት ነው። አብዛኛው ጊዜ ካናዳ ይወስደዋል ወይ ጣሊያናዊ ይወስደዋል ወይ ቻይና ደግሞ ወደ ኋላ መጥተዋል ይወስዱታል እንጂ ብላክ አፍሪካ ወስዶት አያውቅም። እና የመጀመሪያው ብላክ አፍሪካ እኔ ነኝ የወሰድኩት። ከዛ ወዲህም አልተደገመም። ከዛ በኋላም የለም አልተደገመም። እስካሁን እንዲህ ባለ መረጃ አልተደገመም። እና ያ ለኔ ራሴ የተደነኩበት ነገር ነው። ሀውካም እንዴት የኢትዮጵያ ትምህርት እውነት እዚህ ላይ ኢንተርናሽናል አሁን ሳስበው ማለት ነው ኢንተርናሽናሊ ኮምፒት የሚያደርግ ነበር እንደ ያኔ ትምህርቱ። አሁን የት ነው ያለ ነው እያልኩ እውነት እንዳስብ ያደርገኛል። ዌር ስትሮንግ ሪሊ በጣም ስትሮንግ ነበር። እና በጣም የተደሰትኩበት መኪና መግዣ ብር ሰጥተውኝ ኢት ዋዝ ጉድ ሪሊ በጣም ኢንተረስቲንግ እንትን ነበረ። እና አሁን ድረስ ከዛ ዩኒቨርሲቲ በጣም በክብር ኮንታክት ያለኝ ሰው ነኝ። ከኢተብቱ ሀገር መጡ የሚባሉም ነበሩ። ኢትዮጵያዊ ጠንካራ ነበር ነው ሪሊ ጠንካራ ነበር በተለያየ ዘርፍ ማለት ነው። በጣም ጂኒየስ ህዝብ ኤሌመንት ብዙ ኤሌመንት ያለበት ህዝብ ነው ብዬ ነው የማምነው። እንደ ግምት እንደ ሃይፖቴሲስ ተወስደው ማለት ነው። አገር ከሀገር ቢነጻጸር ሪሊ እኛ ጋር የተከማቸ ኢንተሊጀንስ አለ ብዬ አስባለሁ። ዶክተር በእውቀት በተማርከው ትምህርት በደን ምርምር እንደዚሁም በካርቦን ክሬዲት ላይ ለሀገር በጣም ትልቅ ስራ ሰርተሃል። በጣም ትልቅ ነገር ነው ያደረግከውና ከዚህ በኋላስ ምን የማድረግ ምን የማሳካት ሀሳብ አለ? የወደፊት ህልም? አንድ ልክ አለኝ። ያ ማለት ሳይንስ እንዴት ነው እዚህ ማህበረሰብ ውስጥ የሚሰርጸው ሰውን የሚቀይር ነገር ትልቅ መሳሪያ ምንለው ሳይንስ ነው። ሳይንስ ቅድም እንዳልኳችሁ ቴክኖሎጂ ይፈጥራል። ሳይንስ አስተሳሰብን ይቀርጻል፣ ይለውጣል። ሳይንስ በጤናው፣ በግብርናው፣ በምኑ በመጦር መሳሪያውን በለው ስትፈልጉት በፈለገው ነገር ብቁና አቅም ያለው ማህበረሰብ እንዲፈጥር ያደርጋል። እና ሁልጊዜ እኔ በእንግሊዝኛ ነው የተማርኩት። እንግዲህ 3 ዲግሪ ስማር በእንግሊዝኛ ስማር በጣም ግድግዳ እንደነበረ የሚሰማኝ በቋንቋ ያለመማሬ ነው። በቃ ሰው በቋንቋ ያለመማሬ በጣም ትልቅ እንትን አለኝ። ደግሞ ዞር ብዬ ሳየው አሁን ኮሪያ ሄጃለሁ፣ ቻይና ሄጃለሁ። በራሳቸው ቋንቋ ያስተማሩ ሀገሮች የቴክኖሎጂ ምንጭ ናቸው። ሁሉም አሮሞስት ሁሉም። ኢትዮጵያ የራሷ ፊደል ያላት የራሷ የአስተሳሰብ ውቅርም ያላት ሪሊ ስላይክ አሁን እንደ ሰው እኮ ጥቁር ቀይ ነጭ የሚባል ነገር እኛ ያሳስበን ነው። መሀላቸው ገብተን ጉዳይ ልዩ ነን፣ ግን ዊ ዶንት ሃቭ ላይክ ይሄ ስሜት የለንም። እንደ ሰው ነው የምናየው ሁሉን ማለት የተለየ ማህበረሰብ ሆኖ እያለ ቋንቋው እያለው ለምንድን ነው ሳይንስን በራሱ ቋንቋ አስተምሮ ከታች ከአርሶ አደሩ ጀምሮ እስከ ፕሮፌሰሩ ድረስ ያለው ሰው በቋንቋ እንዲግባባ ማናረገውና ትራንስፎርም የሚያደርግ ያስተሳሰብ እድገት ማናመጣው? ይሄን ነው በቃ የኔ ቁጭት። ይሄን ደግሞ ለማድረግ በቅርቡ ያው አንድ ነገር ማድረግ ይመስለኛል። በቃ እሱ ላይ ስራ እየሰራው ነው። ሳይንስ ቨርናኩላር መሆን አለበት፣ ሀገርኛ መሆን አለበት። በቃ ዩኒቨርሲቲ ራሱን ዝም ብሎ እዛች ጋር እንትን ብሎ በሰው ቋንቋ ራሱን እዛ ጠብቆ ከአርሶ አደሩ ሳይገናኝ ከወንድሙ ጋር ሳይገናኝ ከነጋዴው ጋር ሳይገናኝ በምንም ቋንቋ ተነጥሎ እንደ ደሴት መቆየት የለበት። መጠየቅ አለበት ታች ባለው ማህበረሰብ ይሄን አምጣልኝ እንዲህ ይገባኛል፣ ይሄን ብታረገው አለ ወይ ላቦራቶሪው ሀሳቡ አለ ወይ እያለ መጠየቅ የሚችልበት በራሱ ቋንቋ ቨርናኩላራይዝ ተደርጎ ሳይንስ መቅረብ አለበት፣ መስረጽ አለበት ህብረተሰብ ውስጥ የሚል ቁጭታ ላይ ልጀምረው ሀሳብ አለኝ። ብዙ አንዳንድ ተቋማት ጋር ወሳኝ ከተባሉት ጋር ኮንታክት አለኝ እዚሁ ሀገር ውስጥ። አይ ሆፕ ያ ነገር ከተሳካ በቃ ብዙም እዚህ ምድር ላይ ያሳካው ብሎ ታንኪ በጣም እንደዛ ነገር አለ እሱ ያሳካዋል። አሁን ያለበት የቤተሰብ ሁኔታ አንተን የሚመስሉ ልጆች አሉ ወይ? አንተን ሳይንቲስትነት በተለይ ከደኑ ጋር የተያያዘ ፍቅርና ክብር ያላቸው ካጫወትከን እንዴ? በጣም ይበልጣሉ
በጣም ይበልጡ ልጆች አሉ። አዎ በጣም ስለዚህ ተስፋችን ብዙ ነው። በጣም ይበልጣሉ። በጣም አሁን አንደኛው ሜዲሲን ገብቶ ኦልሞስት ያው እንትኑን አካዳሚክ እንትኑን ጨርሷል ቲዮሪውን። አሁን እንትኑን አስገብተውታል። እዚህ ጥቁር አንበሳ ነው ያለው። ስትሬት ኤ ይዞ ገብቷል። ትልቅ ውጤት ነው ያመጣው። ሁለተኛው እንደዚሁ ባለፈው አመት ከ600 የታረመ 571 አመጡ። በጣም ተሸላሚ ነበር በትምህርት ቤት ነው አዲስ አበባ። ደግሞ አንዳለች ታች እሷ ደግሞ በቃ ተከላ መቼ ነው የሚካሄደው ነው በቃ ሁሉ ጊዜ ከተፈጥሮ ጋር ያላት በቃ እዛ አየሩስ እዛ ተፈጥሮ ስገባ በጣም መሰከር ልጅ ድሮ ፓይለት ነበር ያልኩት ሰርዤዋለሁ። አሁን የተደንሰው ነው ባባታ ልጅ አለች አለች እኛ በጣም ጥሩ ልጆች አሉ። በጣም ጥሩ ጊዜ አሳለፈን። ጆሲ እንግዲህ አመስግነን መለያየታችን በጣም እናመሰግናለን። በጣም ትልልቅ ፕሮጀክቶች አሉ። መጽሐፍም እየጻፍክ ነው። በሳይንስ ላይ ደግሞ ለሀገር በጣም ትልቅ ጠቀሜታ ያለው ነገር አስባል። እሱ ተሳክቶ ደግሞ በድጋሚ እንገናኛለን። በእውነት በጣም ነው የማመሰግነው። ይሄን እንደ ቤተሰብ የተወያየንበት መድረክ ደስ የሚለው እንግዲህ እዚህ በመምጣታችሁ ዝም ብሎ መሄድ የለም። ኢትዮጵያ ደን ልማት እጅ ጭቃ ሳይነካው መሄድ አይቻልም። ችግኛችን ተዘጋጅቷል። ተክላችሁ ነው የምትሄዱት ማለት ነው። አዎ ይልመድባችሁ። እንጂ ግቢ ውስጥ ማሻችን እናሳስተላልፋለን። ትልቅ ነገር ነው። ወይራ ነው የተዘጋጀልሽ። ኦኬ ዮሴፍ ላንተ የፈረንጅ ጽድ ነው ያዘጋጀ ነው። እሺ አሁን ይቺን yes እንዲህ ተባክቤ እዚህ ጋር አድርግና መሀል ላይ ቁጭ አድርገሽ አቀራለሁ መመለስ ነው። ላልበሰልሽ እናት ኧረ እኔስ ነውኝ በሱ ጨብጫለሁ እንዴ ዮሴፍ ዶክተር ያው እኔ በጣም አልቀበርካትም። አልቀበርኳትም። እንዴት ነው? ፐርፌክት ልምድ አለኝ። በደንብ ነው ያለ። በጣም አሁን ምንድን ነው አለ አይደል ጠበቅ። እሺ ይሄ እንዴት ነው ብዙ አመት ይፈጃል ለማለት? እንግዲህ የፈረንጅ ጽድ ጣውላ ነው የሚሆነው በዋናነት 25 አመት ይፈጃል። እድሜ ይስጥ አላጋና 10 ጠረጴዛ ይወጣል። አሻራችንን አሳርፈናል። ግቢ ውስጥ ሳትተክሏት ሄዱን በሚል እውነት ነው እንግዲህ ተክላችኋል። እሺ እየመጣችሁ ታያላችሁ። ቃል እንገባለን። በጣም እናመሰግናለን።